በመግቢያችን ስናነሳ እንደነበረው የጾም ወራት ላይ ነው ያለነው እንግዲህ ሁለቱ ሃይማኖቶች ጾም ላይ ነው ያሉት ህዝበ ሙስሊሙ ደግሞ የረመዳን ጾም ሲጾም በተለይ ረመዳን የቅድስና የምህረት ወር ተደርጋ እንደምትቆጠር የሃይማኖት መምህራን ይናገራሉ በትክክል በተለይ ደግሞ በዚህ በረመዳን ወር ላይ የሚከወኑ ሃይማኖታዊ ስርዓቱን ተከትለው የሚተገበሩ ተግባራት አሉ እነሱ ምንድናቸው ምንስ ይጠበቃል ከዚህ ጾም የሚሉ ጉዳዮችን ደግሞ ሰፋ አድርገን ልንመለከት እዚህ እንግዳ ጋብዘናል እንግዳችን ዶክተር መሐመድ ሳሊ ናቸው በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የሐጅና ኡምራ ኃላፊ ናቸው ስለ ጊዜውና እንግዳችን ስለሆኑ ከልብ እናመሰግናለን አመሰግናለሁ ጾም እንዴት ነው ጾም ጥሩ ነው ቢስሚላሂ الرحمن الرحيم الحمد لله والصلاه والسلام على رسول الله صلى الله عليه وسلم ለሞላው ሙስሊም ማህበረሰብ እንኳን አላህ ለዚህ የተከበረው ወር በሰላም አደረሳችሁ አደረሰን ይያልኩኝ ጾም ያው ጥሩ ወር ነው የትግስት ወር ነው የትምርት ወር ነው የአላህ ግዴታ ያረገው ሙስሊሙ ላይ ግዴታ ያረገው ጾሙንና ጥሩ ስለምግባር መተግበር ግዴታ ያረገው ወር ነው ምጾሙ አንድ ወር ቢሆንም ትምርቱ ለአመታት የሚጠቀሙበት ወር ነውና ጥሩ ነው ለማለት ነው ጾሙ በቁርአን ነው ግዴታ የተደረገው ግዴታ ሲያደርግ ጥበቡ ምንድነው የሚለው በቁርአን አላህ አስቀምጧል يا ايها الذين امنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون الى እናንተ ላይ ጾም ግዴታ ስናረግ አላህን ፍራቻ እንድትለምዱ እንድትማሩ አደብና ናሙስ ጥሩ ስለመግባር እንድትማሩና ትምርት ቤት ገብታችሁ ብዙ ካልኩሌም ተምራችሁ እንድትወጡ ነው ካልኩሌሙ ሰው ከሰው ጋር እንዴት እንደሚኖር ከአላህ ጋር ከፈጣሪው ጋር እንዴት እንደሚኖር ከቤተሰቡ ጋር እንዴት እንደሚኖር ከሰፈሩ ጋር እንዴት እንደሚኖር ሲነግድ እንዴት እንደሚነግድ ሲያገባ እንዴት እንደሚያገባ ልጅ ሲወልድ እንዴት እንደሚወልድ እንዴት እንደሚያሳድግ ተምሮ የሚወጣ ወር ነውና የትምርት ወር ነው ስለዚህ የትምርት ወር ደግሞ ጥሩ ነው ሰው ሁሉም ተጠቅመውበት ከትምርቱ ተምሮ ሲወጣ ለማህበረሰቡ ጥሩ ስለምግባር ሲያሳይ ነው ጥሩነቱ የሚታየው አንተ ላይ ይታያል እነሱ ላይ ይታያል ሁሉም ላይ መንገድ ላይ ይታያል ጥሩነቱ ሲያልፍ ሲመጣ ሲታመም ሲገዛ ሲሸጥ ሰው ጋር ሲኖር ሁሉም ተግባራቱ ላይ ነው የጾሙ ጥሩነት የሚታየውና ስለዚህ ጥሩ ወር ነው ጾሙ የረመዳን ወር ነው ያነሳን ያለነው በተለይ ደግሞ ከምግብ ከመጠጥ ከመከልከል ባለፈ ደግሞ ይህንን የረመዳን ወር ምክንያት አድርገው የሚተገበሩ በጎ ተግባራቶች አሉ እነሱን ከማስቀጠል የረመዳን ወር የመረዳዳት የመተጋገዝ አንዱ ላንዱ የመተሳሰብ ወር እንደመሆኑ እሱን ከማስቀጠል አንፃርስ ህዝበ ሙስሊሙ ምን ማድረግ አለበት ጾም የሚባለው ጧት ከነጋታው ፀሐይ ከማውጣቷ በፊት ጀምሮ እስከ ለሊት ፀሐይ ምትገባው ምግብና መጠጥ ማቆም እንደዚሁ ሚታይ ነው እንጂ ብዙ ነገር ሰው ምተግብረው ነገር አለ በጾሙ ቀን ሰው ረሱል ሰለላሁ ዐለይሂ ወሰለም من لم يدع قول الزور والعمل به فليس لله حاجة في أن يدع طعامه وشرابه ይላሉ በጾሙ ቀን ውሸት ማውራት ያልተወሰው ግፍ የሆነ ሙስሊም ላይ ይሁን ሰው ላይ ማድረግ ያልተወሰው መጥፎ ነገር ማየት ይሁን መስማት ይሁን ማሰብ ይሁን ያልተወሰው ውሸት የሆነው ምስክር ያልተወሰው መጥፎ ስነ ምግባር ያልተወሰው ምግብና መጠጥ መተው ምንም ትርጉም የለውም አላህ ዘንድ አላህ ደንታ የለውም ጥሩ ነገር ሰው ላይ ሲያሳይ ነው ጾሙ ጾም የሚባለው እውነት ነገር ሲያወራ ነው ጾሙ ጾም የሚባለው አይኑ ጥሩ ነገር ሲያይ ነው ጾሙ ጾም የሚባለው ጆሮው ጥሩ ነገር ሲሰማ ነው ጾም ጾም የሚባለው ንያው ራሱ
አተሳሰቡ ራሱ አስተካክሎ እኔ ምግብንና መጠጥንና ስሜቴን የተወኩት የተቆጣጠርኩት ለአላህ ብቻ ነው። አላህ ደግሞ የሚከለክለን ሁሉም መከልከል አለብኝ ማቆም አለብኝ። አላህ የሚከለክለው ሁሉም ምግብ እንደተወኩት መጠጥ እንደተወኩት እሱንም መተው አለብኝ ብሎ ካልተወ ጾም አይባልምና ስለዚህ ይሄ ሁሉም ከሱ ተከትሎ ከጾም ተከትሎ የሚመጣ ነገር ነው። ሰው ውሸት ሲያቆም መጥፎ ነገር ማየት ሲያቆም መጥፎ ነገር ማስማት ሲያቆም እና ውሸት የሆነው ምስክር ሲያቆምና ግፍ የሆነው ነገር ማይሆንና ማይፈቀድ ነገር ሲያቆም ተግባራቱ ለጾሚው ብቻ ሳይሆን ለማይጾሙም የሚደርስ ነገር ነው። መንገዱ ሰላም ይሆናል፣ ቤቱ ሰላም ይሆናል፣ ቤተሰቡ ሰላም ይሆናል፣ ገበያው ሰላም ይሆናል፣ ሁሉም ቦታው ሰላም ሆኖ ይገኛል ማለት ነው። ስለዚህ ጾሙ የሚያመጣ ሰላም ያመጣል፣ ፍቅር ያመጣል፣ መከባበር ያመጣል፣ መተባበር ያመጣል፣ መተጋገስ ያመጣል። አፍታሙ ደሃ እንዲያግዝ ያረጋል፣ ደሃው ለአፍታሙ እንዲያስብ ያረጋል፣ ልጅ ለአባቱ እንዲያስብ ያረጋል፣ አባት ለልጅ እንዲያስብ ያረጋል፣ ባለቤት ለሚስቱ እንዲያስብ ሚስቱ ለባለቤት እንዲታስብ ያረጋል። የሌለው ሰው ላለው ሰው ያስባል፣ ያለው ሰው ደግሞ ለሌለው ሰው እንዲያስብ ያረጋልና ስለዚህ ጾሙ ትምርቱ ሰፊ ነውና ሰው ከዚሁ ተምሮ ወደ ቀጣይ ወር ሲያልፍ እዚህ ወር ውስጥ የተማረው ነው ለቀሩት ወራቶች የሚጠቀመው። አንድ ወር ነው የሚጾመው ግን 11ን ወራት የቀሩን ወራት ላይ የሚጠቀመውን ትምህርት አግኝቶ ስለሚወጣ ተግባራቱ ወደ ህዝብና ወደ ማህበረሰብ ደርሶ ሰላምን የሚፈጥር ፍቅር የሚፈጥር መከባበርና መተባበር የሚፈጥርና ለሰው ማሰብ የሚፈጥር ወር ነው ረመዳን የሚባለው። በትክክል እንግዲህ በርከት ያሉ ሴቶች ነው ያሉት የረመዳን ወር። ከዚህ እርሶም ያነሱት አለ ወደ መጨረሻው አካባቢ የነካኩት ሐሳብ አለ። በተለይ እኔ ማስታውሰው ዙፍ ልክ ሲቃረብ ህዝበ ሙስሊሙ የበደለው ካለ ቀድሞ ይቅር ይባባላሉና ይቅርታ ጠይቀው ነው ጾሙን የሚጀምሩት። እንዲህ ያሉ እሴቶችን ወደ ሀገር መልክ እንዴት እንመንዝራቸው፣ ወደ ሀገራዊ ገጽታ እንዴት እንመንዝራቸውና እንደ ሀገርስ እንዴት እንጠቀምባቸው የሚለውን ሐሳብና ይሄ አሁን በረመዳን ብቻ ሳይሆን ሰው ረመዳን እንደ አንድ ጊዜው አርጎ ወይ አንድ የተከበረ ወር አርጎ በዛ ላይ ይቅርታንና ሌላ ተግባር ድሮ እንደውም ዝም ብሎ እንደዚህ የሚኖረው ሰው ረመዳን መጥቷል ብሎ ልብሱን ገዝቶ ተስተካክሎ ሰው ይቅርታ ጠይቆ ወደ የማይሰጥና በጣም ስስታም የሆነ ሰው ወደ መስጠት የሚቀየረው ረመዳን ይሄው ወር የትምህርት ወር ነው። ቅድም እንዳልኳችሁ የትምህርት ወር ስለሆነ ሰው ከሰው ጋር መጀመሪያው ሰው ከሰው ጋር መግባባት አለበት። ለምን ከአላህ ጋር ከፈጣሪ ጋር ለመግባባት ከዚህ ካለ አንተ ጋር ከሷ ጋር ከነዚህ ጋር መግባባት አለብኝ። እነዚህ ጋር ያልተግባባ ሰው ከመላእክት ጋር መግባባት አይችልም፣ ከአላህ ጋር ከፈጣሪ ጋር መግባባት አይችልም። ከአላህ ጋር ማትግባባ ከሆነ ደግሞ ምግብህን ትተ መጠጥህን ትተ ዝም ብለህ በራብና በጥመት የምትሞተው ጉዳይ የለም። ስለዚህ ሰው እቅር የሚባባለው ይሄ ሱናው ነው። በየጊዜው ስትሰግድ እንደ ሙስሊም አሁን 5 ወቅት ይሰገዳል፣ 5 ጊዜ ይሰገዳል በቀን። ሱብሂ ይሰገዳል ከአንድ ሰዓት በፊት የሚሰገደው፣ ከዛ 7 ሰዓት አካባቢ ይሰገዳል። ከሰላቱ መሃል ያለውን ስተቶች ሰላት ላይ እንዲታርም ነው። ከዛ ቀጥሎ ደግሞ 10 ሰዓት ላይ ደግሞ 10 ብለህ የምትሰግደው አለ። ከዙሁር ከ7 ሰዓት ጀምሮ እስከ 10 ሰዓት ያጠፋውን ስተት ደግሞ እሱንም ደግሞ እንዲታርም ነው። እዛ ላይ ይቅርታ ትጠይቃለህ። ለሰግድ መስጂድ ስትገባ ወይ አንድ ቦታ ስራ ቦታ እንደዚሁ የምትሰግድ ከሆነ ከጓደኞቼ ጋር ቀድም ያስከፋው ነገር ካለ አውፍ በለኝ ወደ አላህ ሊመለስ ነው። እንደዛ ነው የሚባለው። ከዛ ደግሞ 1 ሰዓት ላይ ደግሞ መግሪብ የሚባል ፀሐይ ስትጠልቅ የሚሰገዳለ። እሱ ላይም ይቅርታ አርግልኝ እንደዚሁ ነው ያ አላህ ይቅርታ በለኝ ይቅር በለኝ ብለህ ወደ አላህ ተመለስ። እንደዛው ነው ረመዳን በአመት ሲመጣ አመት ሙሉ ያጠፋውን ደግሞ
እቅር በለኝ ብዬ የሚጠይቅ እንደዚህ ሲባል ሙስሊሙ ብቻ አይደለም ማህበረሰቡ ሙሉ በሙሉ ሰዋዊነት ያስተምራል አንድ ላይ መተዛዘን ያስተምራል የትምህርት ወር ስለሆነ ወደ አላህ ቀርበ ወደ ፈጣሪ ተመልሰ ከዛ በኋላ ነው ወደ ስራህን የምትገባ ስለዚህ ነው እቅር ብቻ ማለት ሳይሆን እቅር ብቻ መጠየቅ ሳይሆን መሐባ ይመጣል እንደዚሁ በቃ ሰው ላንተ ማሰብ ምን በልቶ ይጾማል ልጆቹ እንዴት ናቸው ባለቤቱ እኔ ለልጆቼ ልብስ ሲገዛ እሱ ምን ገዝቷል አልገዛም የሚለው መተዛዘን ያመጣል ጾሙ ለምን ሰው ወደ አላህ ሲቃርብ ወደ ፈጣሪ ለመቅረብ ሲነሳ ከኋላ ያለ ሁሉም አስተካክሎ መግባት ስላለበት ማለት ነው ስለዚህ ጾሙ ለጾሙ ሳይሆን ለማይጾሙ ራሱ ጥሩ ስለመግባር ስለሚያመጣ አሁን ሰደቃ ወይ ደግሞ መስጠት ሲሰጥ ሰው ሙስሊሙ ክርስቲያን ለይቶ አይደለም የሚሰጠው በቃ ይሄ ራብተኛ ነው ደሃ ነው ሚበላውና ሚጠጣ የለውም ብሎ አስቦ ነው የሚሰጠው ይሄ ደግሞ አስተምሮት ነው ከላይ ጀምሮ አስተምሮት ነው አንተ ሰደቃው ሲሰጥ ወይ ደግሞ ሲታግዝ እገዛ ሰው በመሆን ብቻ ውሻው እንደው መንገድ ላይ የምትሄደው ውሻውን ሲታግዝ ራሱ አጅር ይጻፍልሃል አላህ ያለብህን ሁሉም አራግፎ ወደ ከፍ ያረጋል ብሎ ረሱል ሰለላሁ ዐለይሂ ወሰለም ስላስቀመጡ ይሄን ለማምጣት ነው ጾሙ ራሱ ማለት ነው ራሱ ትምህርት ቤት ነው ስሙ ራሱ ትምህርት ቤት ነው ልትቀየር ነው ወደ ከመጥፎ ነገር ከስስታምነት ከሕስድ ሕቅድ ከጥላቻ ወደ ፍቅርና ወደ መከባበር እንድትቀየር ከጥበት ቤትህ ጠባብ ሆኖ እንደዚሁ በቃ ሰው የማስገባ ከሆነ ፍቅር የማስገባ ከሆነ ጥሩ ስነ ምግባር የማስገባ ከሆነ ቤትን አስፍቶልህ የሚሄድ ወር ነው ስለዚህ ረመዳን ተግባራቱ ከዛ በኋላ ነው የሚታየው መንገድ ላይ ነው የሚታየው ገበያ ላይ ነው የሚታየው ቤት ውስጥ ነው የሚታየው ትምህርት ቤት ነው የሚታየው መስጂድ ነው የሚታየው ያለ ሰው የሚገናኝበት ቦታ ቀብር ቦታ ነው የሚታየው ሆስፒታል ነው የሚታየው ሆስፒታል ገብተ አሁን የጾም የሚታመም ሰውና መድኃኒት መግዣ የጣው ሰው ሲታይ በጣም ታዝናለ እርዳታ አርገለት እንድትሄድ ያረጋልና ጥሩ አስተምሮ የሚሄድና ከሱ ህዝብ ሙስሊሙ ተጠቅሞ ኢፌክቱ ደግሞ ለማህበረሰብ ሙሉ ለሙሉ እንዲያልፍ የሚያደርግ ወር ነው መልካም እንግዳችን ለጊዜው እጅግ አድርገን እናመሰግናለን ቅዱሱን ረመዳን ወርን ምክንያት አድርገው በተለይ ደግሞ ከእምነቱ ተከታዮች ባለፈ ለሀገር አንድነት ለማህበረሰብ መስተጋብር ጉልህ ሚና ያለው ወር እንደሆኑ በርከት ያሉ ሐሳቦችን አነሳን ለጊዜው እጅግ አድርገን እናመሰግናለን